የኔ ቆንጆ አቤት እዚህ ጋር 3 ብርጭቆዎች አሉ አይደለ? ከነዚህ 3 ብርጭቆዎች ውስጥ ኤግዛምፕል ናቸው። እሺ ይሄኛው አንዱ አንቺ ነሽ፣ እነዚህ ሁለቱ ደግሞ ሌላ ሰዎች ናቸው። እሺ መታቂያቸው ሌላ ሰው ግን ሰዎች ናቸው። ስለዚህ እዚህ ብርጭቆ ውስጥ ምን ይታይሻል? ምን አለ? ውሃ አለ አይደለ? ውሃው ሙልት ብሏል አይደል? ኦኬ ይሄ የሞላው ውሃ አንቺ ያለሽ ነገር ነው። እግዚአብሔር ላንቺ ሰጠሽ። አንቺ ያለሽ ገንዘብ ሊሆን ይችላል፣ የተለያየ በቃ አንቺ የምትጠቀሚባቸው እግዚአብሔር የሰጠሽ ነገሮች ናቸው። ኦኬ ለሌሎች ሰዎች የሚያስፈልግ ለሰው ልጆች የሚያስፈልግ ነገር ነው። እግዚአብሔር ላንቺ ሰጥቶሻል፣ ሙልት ብሎልሻል። እሺ ስለዚህ አንቺ ካለሽ ላይ ለነዚህ ሰዎች ሼር ካደረግሽ ያንቺ ምን ይሆናል? ይቀንሳል አይደለ? ኦኬ እኔ ምን እንደሚሆን ጨመርሽ አይደል? እዚህ ውስጥ ጨመርሽ፣ ሼር አደረግሻቸው ማለት ነው። አሁን እግዚአብሔር ላንቺ ሌላ ምን ያደርግልሻል ማለት ነው? ይሰጥሻል። አየሽ፣ ላንቺ ጨምርልሻል፣ ሞላ ያንቺ እንደገና ገብቶሻል። ግን ቅድም ያንቺ ውሃው ሙሉ ሆኖ እያለ ለነሱ ባትሰጪ ይጨመርልሽ ነበር? ሌላ ይሰጥሽ ነበር? ያሹን ይዘሽ ነው ቁጭ የምትይው። ሌላ አዲስ ነገር አይሰጥሽም። አሁን ውሃው ሲሄድ ሌላ ምን መጣ? ሌላ አዲስ ነገር ተሰጠሽ አይደለ? ሌላ አዲስ ነገር እግዚአብሔር ሰጠሽ። ገብቶሻል? አሁንም ይሄንን እግዚአብሔር የሰጠሽን ነገር አሁንም ለሌሎች ለተለያዩ ሰዎች ሼር ታደርጊያለሽ አይደለ? አሁን ያንቺ የሌለው ነው የሚመስለው አይደል? ግን እግዚአብሔር አሁንም ምን ያደርግልሻል? ሌላ ይጨምርልሻል። አየሽ? ግን ሁለተኛ ጊዜም የተሰጠሽን ባትሰጪስ ኖሮ ሌላ አዲስ ነገር ይጨመርልሻል? ያቺኑ ይዘሽ ምንድነው የምትይው ማለት ነው? ቁጭ ነው የምትይው ማለት ነው። ስለዚህ ግን ለሌሎች ሼር ባደረግሽ ቁጥር፣ ለሌሎች በሰጠሽ ቁጥር እግዚአብሔር ሌሎች አዳዲስ ነገሮች፣ ሌሎች ቆንጆ ነገሮችን እግዚአብሔር እየሰጠሽ ብዙ ነገሮች እየሰጠሽ ምን ያደርጋል ማለት ነው? እንደዚህ ሙልት ያደርግሻል ማለት ነው። ገብቶሻል? እሺ ከዚህ ምንድን ነው የተማርሽው? እሺ እስቲ ጮክ ብለሽ ንገሪኝ፣ በአማርኛ ንገሪኝ። መስጠት አለብኝ። ኦኬ ከሰጠው ደግሞ እግዚአብሔር ይጨምርልኝ። ጎበዝ፣ እግዚአብሔር ይጨምርልሻል። ስለዚህ ለሌሎች ለሌላቸው ሰዎች ምን ማድረግ አለብሽ? መስጠት አለብሽ። መስጠት በጣም ደስ የሚል ነገር መሆኑን የምታውቂው እንዴት ነው? ሲጨምርልኝ እግዚአብሔር ላንቺ አዲስ ነገሮች እየጨመረልሽ ይሄዳል ማለት ነው። ካልሰጠሽ ግን ሁሉ ጊዜ ያንን ብቻ ያለሽን ነገር ብቻ ይዘሽ ምን ታያለሽ? ቁጭ ታያለሽ። ሌላ ምንም አዲስ የሚጨመርልሽ ነገር የለም፣ ምንም አዲስ የሚመጣልሽ ነገር የለም ማለት ነው። ገብቶሻል? ስለዚህ መስጠት ደስ የሚል ነገር ነው ወይንስ እንዴት ነው? ደስ የሚል ነገር ነው። ስለዚህ አንቺ በህይወትሽ ከዚህ በኋላ ምን ታደርጊያለሽ ማለት ነው? ለሌሎች ሰዎች ሼር ታደርጊያለሽ፣ ትሰጫለሽ ማለት ነው አይደለ? ከዛ ደግሞ አሁን አይሽ የተሰጣቸው እነዚህ ባዶ የነበሩት ሰዎች እነሱም አሁን ምን አላቸው ማለት ነው? ሌላ የተሰጠሻቸው ነገር አላቸው ማለት ነው። አየሽ? ስለዚህ እነዚህም ሰዎች ልክ አንቺ ደስተኛ እንደሆንሽ ምን ይሆናሉ ማለት ነው? ደስተኛ ይሆናሉ። ምክንያቱም እነሱ አላቸው ማለት ነው። አየሽ? ሌላ ሰው ደስ ሲለው ደግሞ አንቺ ምን ይልሻል? ደስ ይልሻል። ስለዚህ መስጠት በጣም 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 ደስ የሚል ነገር ነው። እሺ? እወድሻለሁ።